እንዴት ናችሁ የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል በቻላችሁት በያላችሁበት አብራችሁን ቆዩ በቀጥታ ወደ ያዝናቸው ጉዳዮች እናልፋለን ምን ጉዳዮችን እንደያዝና አስቀድመን እንንገራችሁ ከመመለከታቸው ጉዳዮች መካከል በእንግሊዝ ፕሪሚየር ሊግ 50 ምርጥ ተጫዋቾች ዝርዝር ይፋ ተደርጓል የአርሰናል ተጫዋቾች ምን ያክል ቦታ አገኙ የትኛውን ደረጃ ያዙ የሚለው በዝርዝር እየተመለከተን እንቆያለን ከዛው ውጪ የኦፕታ ሱፐር ኮምፒውተሮች ግምት እንደቀጠሉ ነው ደግሞ የደረጃ ሰንጠረዡን አርሰናል በስንት ነጥብ ያጠናቅቃልና ማንቸስተር ሲቲ ሊቨርፑል ሌሎች ቡድኖች ምን ያክል ነጥብ ያገኛሉ ማንቸስተር ዩናይትድን ጨምሮ የሚለውንም ወራጅ ቡድኖችንም ጨምር ያካተተ አዲስ ቴብል ይፋ አድርጓል የኦፕታ ሱፐር ኮምፒውተሮች 2025-26 የእንግሊዝ ፕሪሚየር ሊግን በተመለከተ እንመለከታለን የአርሰናል ደረጃን በተመለከተ ምን አነሳቸው ጉዳዮች አሉ በአርሰናል በኩል ክረምት ላይ ያደረጋቸው ዝውውሮችን በተመለከተ ከሊቨርፑል ጋር አነጻጽረን የምናነሳቸው ጉዳዮች አሉ ተርፍሙር የበርንሌና የአርሰናል ጨዋታ ሌላኛው ጉዳያችን ነው እንዲሁ ደግሞ ከአርሰናል ጋር በተያዘ ሌላኛው የሚነሳው ጉዳይ የማርቲን ዙሜንዲ ጉዳይ የቀድሞ ትንሽ አሳዳጊው ክለብ በተመለከተ ከሪያል ሶሴዳድ ጋር ግጭት ውስጥ ገብቷል በዚህ ጉዳይ ላይ የምናነሳው ጉዳይ አለ ሚካ ሪቻርድስ ስለ ማክስ ዳውማን የሰጠው አስተያየት በአርሰናል ደጋፊዎች በኩል መነጋገሪያ ሆኗል ምንድነው ያለ ያለው ሚካ ሪቻርድስ ማክስ ዳውማን በውሰቱ ለአርሰናል መልቀቅ አለበት የሚል ነገር አንስቷል እናንተስ ሐሳባችሁን ጻፉልን በዚህ ጉዳይ ላይ ፒተር ቼክ ስለ አርሰናል ዲፌንሲቭ ሪከርድ ያነሳቸው ጉዳዮች አሉ ከዛው ውጪ ደግሞ በዝርዝር የዴክላን ራይስን የቆሙ ኳሶች አጠቃቀም ከአንዳንድ ተጫዋቾች ከነ ዴቪድ ቤካም ዋይኒ ሩኒ ትሬንት አሌክሳንደር አርኖልድ በቅርብ ጊዜያት ደግሞ ምርጥ ከሚባሉት ከነ አርኖልድ ኬረን ትሪፒዬ ጄምስ ዋርድ ፕራውስ ጋር አነጻጽረን የምንመለከተው ነው የሚሆነው እነዚህን ጉዳዮች ያነሳን እንቆያለን አብራችሁን ቆዩ ሌሎች ጉዳዮችንም በየማሉ ጣል እያደረገን እንቀጥላለን ኢትዮአርሰናል ቻናላችንን ሰብስክራይብ አድርጉ ቤተሰብ ሆኑ በየለቱ የምንለቃቸው አዳዲስ ቪዲዮዎችን ተከታተሉ ሐሳቦቻችሁን ጻፉልን ከዛው ጪም በመናነሳቸው ጉዳዮች ብቻ አይደለም ሌሎች የምታነሳቸው ሐሳቦች ካሉም እናስተናግዳለን በየላችሁበት አብራችሁን ቆዩ የነ ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ በቀዳሚነት የምንመለከተው ጉዳይ ከአርሰናልና ከሊቨርፑል የቀድሞ ውድድር ዘመን ዝግጅት ጀምሮ ያሉ ሂደቶች ብዙ ይባልባቸዋል የአርሰናል የጉዳት ዜናዎች በተመለከተ ምናነሳቸው ነጥቦች አሉ ሊቨርፑልና አርሰናልም በተመለከተ እንግዲህ ባለፉት 4 ሳምንታት በሁለቱ ቡድኖች መካከል በጣም ትልቅ ለውጥ አለ ከነዚህ መካከል አንደኛው አርሰናል በ4 ሳምንታት ልዩነት የነበሩ የሊቨርፑል መሪነት ነበረ ሊቨርፑል አንደኛ ነበር በ15 ነጥቦች ከ5 ጨዋታዎች በኋላ 15 ነጥቦችን ሰብስቦ ነበር ወይም የመጀመሪያዎቹን ጨዋታዎች በሙሉ አሸንፎ ከዛ በኋላ ግን የተደረጉ 4 ጨዋታዎችን ስንመለከት አርሰናል አራቱንም በማሸነፍ 12 ነጥቦችን ሰብስቧል ከሊቨርፑል አሁን በ7 ነጥቦች ከፍ ብሎ ነው የተቀመጠው በማከላቸው የ5 ነጥብ ልዩነት ነበር 12 ነጥብ እንግዲህ መሰብሰብና ሊቨርፑል ምንም ነጥብ ሳይሰበስብ በማከላቸው ያለው የነጥብ ልዩነት በዚህ ያክል መራራቁ በጣም የሚያስገርም አይነት ነው ሊቨርፑል በክረምቱ ምን ያክል ዝውውሮችን ያደረገና ቃለን ኡጎ ኢኪቲኬ አሌክሳንደር አይዛክ ፍሎሪያን ቨርዝ ሚሎስ ኬርኬዝ ጀርሚ ፍሬምፖንግን አይነት ተጫዋቾች አስፈርሟል በተከላካይ ቦታ ላይ የመስመር ቦታዎቹን የሚያጠናክሩ በአጥቂ ቦታ ላይ ደግሞ ካንድም ሁለት አጥቂዎችን በጣም ክላስ ያላቸውን ብዙ ክለቦች ሲፈልጓቸው የነበሩ ተጫዋቾችን አስፈርሟል ፍሎሪያን ቨርዝ የነ ሪያል ማድሪድ የነ ባርሴሎና ፍላጎት የነበረ ማንቸስተር ሲቲም ሌሎችም ቡድኖች ቢያገኙት በጣም የሚወዱት አይነት ተጫዋች ነበር እነዚህን ተጫዋቾች በሙሉ አምጥቷል ነገር ግን በቡድኑ በኩል አሁን በጣም እየተቸገረ ይገኛል በሁለቱ ቡድኖች መካከል አርሰናል ደግሞ ያስፈረማቸው ተጫዋቾች ኤዜ ቪክተር ጎኬሬሽ እና ማርቲን ዙሜንዲን ኑኒ ማዱዌኬን ጨምሮ ብዙ ስሞችን መጥራት ይቻላል ክርስቲያን ኖርጋርድ ክርስቲያን ሞስኬራን ጨምሮ ማለት ነው በእነዚህ ቦታዎችም ላይ ያሉ ልዩነቶች በደንብ ግልጽና ከፊት የሚታዩ ናቸው በአርሰናል በኩል ትኩረት ያደረገው የስኳድ ኳሊቲ ዴፕዝ ላይ ነው ዴፕዙን በደንብ ጥልቀት ያለው ስኳድ እንዲኖረው ፈልጓል ሊቨርፑል ደግሞ ሱፐርስታሮች ላይ ትኩረት ያደረገ ዝውውር ነው ያደረገው በዴፕዝና በሱፐርስታር ደረጃ ያሉ ልዩነቶችን ደግሞ ከሳምንት በፕሪሚየር ሊግ ጨዋታዎች ላይ እየተመለከተን እንገኛለን አሁን በአርሰናል ቤት ማርቲን ኦዴጋርድ እና ካቨርስ ማርቲኔሊ ማዱዌኬ ሳሊባ ገብርኤል ሱስ አይነት
ተጫዋቾች በጉዳት የሌሉበትን ሳምንታት በቅርብ ጊዜያት ላይ ተመልክተናል። ምናልባት በዚህ ሳምንት አሁን ከጠሯቸው ስሞች መካከል ሊመለስ የሚችለው እሱ አጠራጣሪ ነው ዊሊያም ሳሊባ ነው። ሌሎቹ ተጫዋቾች ግን በጉዳት ምክንያት አሁንም የሉም። ምናልባት ከኢንተርናሽናል ብሬክ በኋላ ከዚህ ከሰንደርላንድ እና ከበርንሌይ ጨዋታ በኋላ ይመለሳሉ። ያንንም የምንመለከት ነው የሚሆነው። ነገር ግን በሊቨርፑል ቤት ያሉ ሱፐርስታሮች በደንብ አውት ፐርፎርም እያደረጉ አይደለም። በብዙ መንገድ እየተቸገረ ይገኛል ሊቨርፑልና የአንድሪያ ቤርታ የሚኬል አርቴታ የክረምቱ ውሳኔዎች በደንብ ዋጋ እየከፈሉ በደንብ ጥሩ ዋጋ ይዘው እየመጡ እየተመለከተ እንገኛለን። በደንብ ስትሮንገር ካራክተር ያላቸው ስትሮንገር ፐርሶናሊቲ ያላቸው ተጫዋቾችን አስፈርመዋል። የሁለቱም ቡድኖች ልዩነት ደግሞ የበለጠ በአመቱ መጨረሻ ላይ እንመለከተዋለን። በሳምንቱ መጨረሻ እንግዲህ ገብርኤል ማጋሌሽ፣ ዴክላን ራይስ፣ ቡካዮ ሳካ የዚህ የኦክቶበር ወር እንግሊዝ ፕሪሚየር ሊግ ምርጥ ተጫዋቾች ዝርዝር ውስጥ የተካተቱ ናቸው። ኡስኮርድ ነው ይህንን ዝርዝር ይፋ አደረገው። ከገብርኤል ማጋሌሽ ጋር በተያያዘ በተደጋጋሚ በጣም ኤሊት የሚባል ግብ አስቆጣሪ ተጫዋች እንደሆነ ተመልክተናል። ሲከላከል እንደ አንድ ወርልድ ክላስ ዲፌንደር ተከላካይ የሚከላከል፣ ሲያጠቃ ደግሞ እንደ አንድ ወርልድ ክላስ 9 ቁጥር ክላሲክ 9 ቁጥር የሚያጠቃ አይነት ተጫዋች እንደሆነ እየተመለከትን እንገኛለን። ሁለቱንም ሳጥኖች ዶሚኔት ማድረግ የሚችል ነውና እሱ 2020-21 የውድድር ዘመን ላይ ወደ ፕሪሚየር ሊጉ ከመጣ ጀምሮ 18 ግቦችን አስቆጥሯል። በጣም በቅርበት የሚከተሉት ቨርጂል ቫን ዳይክ ሌላ ኤሊት የሚባል በጣም ጥሩ የአየር ላይ ኳስ አጠቃቀሙ ድንቅ የሚባል ነው። ሌላኛው ፋቢያን ሻር ነውና በእነዚህ ተጫዋቾች መካከል በጣም ሰፊ ልዩነት አለ። ሲመጣ ግን በነ ፋቢያን ሻር በነዚህ በጋብሪኤል ማጋሌሽን ቫን ዳይክ በፋቢያን ሻር ደረጃ ይቀመጣል ብሎ የጠበቀው አልነበረም። የኦፕታ ሱፐር ኮምፒውተሮች ግምትን ደግሞ ላንሳላችሁ። ከኦፕታ ሱፐር ኮምፒውተሮች ግምት ጋር በተያዘ ብዙ ሀሳቦች እየተሰጡ ይገኛሉ። አርሰናል በመጀመሪያው የውድድር ዘመን ወይም የዚህ ኳርተሩ ተጠናቋል። 9 ጨዋታዎች አልፈዋል። 10ኛ ሳምንት ላይ እንገኛለን እና በእነዚህ ጊዜያት ላይ ያስመዘገባቸው ውጤቶች 22 ነጥቦችን ሰብስበዋል። ቅድምም አንስቼዋለሁ። በ9 ጨዋታዎች 22 ነጥቦች ከ7 ነጥቦች 5 ነጥቦችን ጥሏል ማለት ነው። ሌሎቹ ቡድኖች ለምሳሌ ሊቨርፑልን በ7 ነጥብ፣ ማንቸስተር ሲቲን ደግሞ በ6 ነጥብ ይበልጣል። ሌሎቹ እንደ ማንቸስተር ዩናይትድ ራቅ ብለው የተቀመጡ ቡድኖች ናቸውና በአርሰናል በኩል የኦፕታ ሱፐር ኮምፒውተሮች ግምት ከጨዋታ ከሳምንት ሳምንት አርሰናልን ተገማች እያደረጉ በጣም ከፍ እያደረገ መጥቷል። ባለፈው ስናነሳ ነበር የኦፕታ ሱፐር ኮምፒውተሮችን ግምት 66 በመቶ አሁን የተቀመጠ ነው። 44 በመቶ ነበር። አሁን ከ44 በመቶ ወደ 66 በመቶ ከፍ ብሏል። ከዛ ውጪ ሊጉን በ80 ነጥቦች የሊጉ አሸናፊ ሆኖ ያጠናቅቃል ተብሎ ቅድሚያ ግምት ተሰጥቶታል። ማንቸስተር ሲቲ በ69፣ ሊቨርፑል በ69፣ ቼልሲ በ60 ከአንደኛ እስከ አራተኛ፣ ማንቸስተር ዩናይትድ በ57 ነጥቦች 10ኛ ደረጃ ላይ ይቀመጣል ተብሏል። ፎረስት፣ ዌስትሃም ዩናይትድ እና ወልቭስ ወራጅ ቀጠናን ይዘው ከሊጉ ይወርዳሉ ተብሎ የተቀመጡ ቡድኖች ናቸው። ለሁሉም እነዚህ በጣም የሚያነጋግሩ አይነት ቁጥሮች እንደሆኑ መናገር ይቻላልና በስፋት ብዙ ሀሳቦችን ማንሳት ይቻላል። ቀደም ያነሳውላችሁን ጉዳይ ላንሳ። ፒተር ቼክ የፕሪሚየር ሊጉ ሌጀንደር የሚባል ግብ ጠባቂ ነው። በቼልሲም በአርሰናልም ተመልክተናል። በሚኬል አርቴታ በኩል ከአርሰናል ጋር በነበረው ቆይታ ከፒተር ቼክ ጋር በጋራ ተጫውተዋል። ስለ አርሰናል ዲፌንሲቭ ሪካርድ እሱ ፒተር ቼክ በቼልሲ ያንን ዲፌንሲቭ ሪካርድ ካስመዘገቡ ተጫዋቾች መካከል አንዱ ነው። አርሰናል በጣም ጥሩ እየሰራ ነው፣ በዚህ በመከላከል ረገድ እያስመዘገበ ያለው ቁጥር የሚደንቅ አይነት ነው በሚል ያነሳል እና እኔ መናገር የምችለው የውድድር አመቱ ገና ነው ብዬ ነው። ገና ነው። ከዛ ውጪ ግን በጥሩ መንገድ መጀመሩ ነው። ጥሩ ጀምሯል አርሰናል። የግልጽ ነገር መጀመሩ ነው እና ያላቸውን እድሎች ደግሞ መመልከት ያስፈልጋል በቀጣይ። በተመሳሳይ ግን ከባድ ስራም እንደሆነ የቼልሲን በ38 ጨዋታዎች 15 ግቦች ተቆጥሮበት የተጠናቀቀውን ያንን ክብረ ወሰን ያሻሽላል ማለት ከባድ ስራ ሊሆን እንደሚችልም መናገር ይቻላል ይላል። እድልም የሆነ አይነት ትንሽ በመጠኑም ቢሆን እድል የሚያስፈልገው ጉዳይ ነው። ነገር ግን የሪካርድን የቼልሲን
ሪካርድ ለማሻሻል በጣም ከባድ ይሆናል ብዬ ነው የምጠብቀው። ከሳምንት ግን መመልከቱ ያዋጣል የሚል ሐሳቡን ሲሰጥ ተመልክቻለሁ። ለሁሉም እነዚህ ጉዳዮች በስፋት የሚነሱ ናቸው። ከሚካ ሪቻርድስ ጋር ከፒተር ቼክ ጋር በተያያዘ አርሰናልን በተመለከቱ ያነሷቸው ጉዳዮች ናቸው። ሚካ ሪቻርድስን በተመለከተ ማክስ ዳውማንን የተመለከተ ጉዳይ አንስቷል። እናንተም ሐሳቦቻችሁን ጻፉልን ብዬ እያነሳው ነበር። ሚካ ሪቻርድስ የቀድሞ ማንቸስተር ሲቲ ተከላካይ ማክስ ዳውማን በጣም ጥሩ ተጫዋች እንደሆነ እሱም ያምናል፣ የሚከደው ነገር አይደለም። ነገር ግን የበለጠ የጌም ታይም እንዲያገኝ አርሰናልን መልቀቅ አለበት። በውሰቱል ሚኬል አርቴታ ተጫዋቹን ወደ ሌሎች ክለቦች እንዲሄድ ማድረግ አለበት ብሏል። እንደምታውቁት ማክስ ዳውማን አሁን 15 ዓመቱ ላይ ይገኛል። በቅርቡ ዲሴምበር 31 ላይ 16ኛ ዓመቱን ይይዛል። ገና ነው በውሰቱል እንኳን ለመሄድ ምናልባት 17 ዓመቱ ሲሆን በቀጣይ ዓመት ወደ ሌሎች ክለቦች በውሰቱል ሊሄድ የሚችልበት እድል አለ። የጌም ታይም ትልቅ ወሳኝ ነው ለታዳጊ ተጫዋቾች። እንደ ሚካ ሪቻርድስ ሐሳብ ከሆነ ፊዚካሊ ዲቨሎፕ አላደረገ ማክስ ዳውማን። ቴክኒካሊ በጣም ጉድ ነው፣ ሪች ነው፣ ዴቨሎፕም አድርጓል። ነገር ግን ፊዚካሊ ዴቨሎፕ ማድረግ አለበት። ያንንም ከአርሰናል ወጥቶ ማሳካት ማየት አለበት፣ በደንብ መጫወት አለበት የሚል ሐሳቦችን ሰንዝሮ ተመልክቻለሁ። ከሚካ ሪቻርድስ ጋር በተያዘ እነዚህ በዝርዝር የሚነሱ ጉዳዮች ናቸው። እናንተ ሐሳብ እንዴት ታነሱታላችሁ? እንዴት ታዩታላችሁ? በውሰቱል ክለቡ መልቀቅ አለበት፣ በሌሎች ክለቦች መጫወት አለበት ወይስ ደግሞ በአርሰናል መቆየት አለበት የሚለውን ጉዳይ ይነሳል። ቅድም ያነሳሁትን የፕሪሚየር ሊጉን የኡስኮርድ.com ኦክቶበር ወር ምርጥ 11 እናንሳ። በተከላካይ ቦታ ላይ በግብ ጠባቂ ቦታ ላይ ማርቲን ዱብራፍካ የበርንሌው ግብ ጠባቂ ተመርጧል። ከአርሰናል ጋር እንመለከተዋለን በስፋት። ሪሲ ጄምስ በመስመር ቦታ ላይ የቼልሲ ተጫዋቾች ናቸው ቦታውን የያዙት። ማርክ ኮኩሪያ በመስመር ቦታ ላይ ተመርጧል። ከዛ ውጪ በባላርዶ የሰንደርላንዱ ተከላካይ ከጋብሪኤል ማጋሌሽ ጋር ይጣመራሉ። በአማካኝ ስፍራ ላይ ዴክላን ራይስና ብሩኖ ጉማሬሽ፣ ሴሜኒዮና ቡካዮ ሳካ በፊት መስመር ላይ በዚህ በመስመር ቦታዎች ላይ ይጫወታሉ። ብሪያን ምቦሞና ሆርሊንግ ብራውት ሃላንድ ደግሞ በአጥቂ ስፍራ ላይ ይመረጣሉ። እነዚህ ምርጥ 11 በ4-4-2 እየተመረጡ ናቸው። አርሰናል 3 ተጫዋቾችን ጋብሪኤል ማጋሌሽን፣ ዴክላን ራይስን፣ ቡካዮ ሳካን እያስመረጠ ቡድን ሆኗል። በዚሁ የእንግሊዝ ፕሪሚየር ሊግ ከተጀመረ 9 ሳምንታት ተቆጥሯል። ኢኤስፒኤን እኛም ከዚህ በፊት በቪዲዮአችን ሰርተናል። የፕሪሚየር ሊጉ ጅማሮ ላይ ምርጥ የሚባሉ 50 ተጫዋቾችን ይፋ አድርጎ ነበረ። አሁን እነዚህ ተጫዋቾች ምን ያክል ደረጃ ላይ አግኝቷል የሚለውን ደግሞ እንመልከት። 50ኛው ተጫዋች ሬሲ ጄምስ ነው፣ የቼልሲ ፉልባክ ነው። ከዛ ውጪ ማቲያስ ኩና በማንቸስተር ዩናይትድ በኩል 48ኛ ደረጃ ላይ የተቀመጠ ተጫዋች ነው። አርሰናል ተጫዋቾች ላይ ግን የበለጠ ትኩረት እናደርግ። ከሰሞኑ አርሰናልን ሊቀላቀል ይችላል ሲባል የነበረው የኤቨርተኑ ኤሊማን ኒዲያዬ 42ኛ ደረጃ ላይ የተቀመጠ ተጫዋች ነው። እነ ኤበረቼዜ 37ኛ ደረጃን አግኝቷል። ከአርሰናል በኩል የመጀመሪያው እንዲህ በዚህ ዝርዝር ውስጥ ከገቡ ተጫዋቾች መካከል አንዱ ነው። ዴቪድ ራያ 35ኛ ደረጃን ያገኘ ነው። ከ50 ተጫዋቾች ከፕሪሚየር ሊጉ ምርጥ 50 ተጫዋቾች 35ኛ ደረጃ የዴቪድ ራያ ሆኗል። ሌሎቹን ስሞች ደግሞ ላንሳላችሁ። ምንመለከታቸው በጣም ጥሩ ጊዜን እያሳለፉ ካሉ ተጫዋቾች መካከል አንደኛው የፕሪሚየር ሊጉ ምርጡ ፉልባክ ነው እየተባለለት የሚገኘው ጁሪን ቲምበር 22ኛ ደረጃን እንዲቀመጥ ሆኗል። በዚህ በኢኤስፒኤን 50 ምርጥ ተጫዋቾች ዝርዝር ውስጥ። ከዛ ውጪ ለምሳሌ ፍሎሪያን ቨርትስ ከጁሪን ቲምበር የበለጠ ቦታ አግኝቷል። በጣም አስገራሚ ነው። ኢብራሂማ ኮናቴ በጣም እየተቸገረ የሚገኝ ተጫዋች ነው። 19ኛ ደረጃን አግኝቷል። አንዳንድ ነገሮቹ የምርጫው ነገር በጣም የሚያስገርም አይነት ነው። ለምሳሌ ሌሎችንም ስሞች አነሳላችኋለሁ። ኢብራሂማ ኮናቴ እንዲሁም ፍሎሪያን ቨርትስ ጁሪን ቲምበር የተሻለ ውድድር ዘመን የላቸውም። ነገር ግን በደረጃ ከሱ የበለጠ በአበርክቶታቸው እንኳን ያን ያክል የሚባል አይደለምና በምን ደረጃ በአሲስት ደረጃ ይበልጣቸዋል። በመከላከል ረገድ ከኢብራሂማ ኮናቴ በጣም የተሻለው ተከላካይ ነው። ብዙ እየተተቸ ያለ ተጫዋች ነውና እናንተስ እንዴት ታዩታላችሁ? ኢብራሂማ ኮናቴ፣ ፍሎሪያን ቨርትስ ከጁሪን ቲምበር የተሻሉ ሆነው ነው ወይ የተቀመጡት የሚለውን እስቲ ሐሳቦቻችሁን ጻፉልን። ከማርቲን ዙሜንዲ ጋር በተያዘ 17ኛ ደረጃን ያገኘ ተጫዋች ነው። ከሪያን
ግራቨንበርች በታች ማለት ነው። ሪያን ግራቨንበርች በሊቨርፑል በኩል 15ኛ ደረጃን ያገኘ ነው። ሮድሪ 14ኛ ደረጃን አግኝቷል። በዚህ ውድድር ዘመን ያን ያክል ሬርሊ ነው እየተመለከትነው የምንገኘው፣ ብዙ እየተጫወተ አይገኝምና ከዙቢሜንዲ የተሻለ ሆኖ መቀመጡ በጣም የሚያስገርም ሆኗል። ሌሎች ስሞችንም ማንሳት ይቻላል። 10ኛ ደረጃ ላይ ብሩኖ ፈርናንዴዝ አለ። 9ኛ ቨርጂል ቫን ዳይክ ነው። ዶሚኒክ ሶቦዝ ላይ 8ኛ ደረጃ ላይ ይቀመጣል። ብሩኖ ጉማሬሽ 7ኛ። ከዛ በኋላ ሞይሰስ ካይሴዶ ይመጣል። ቦታውን ደግሞ ከዚህ በኋላ የሚይዙት 5ኛ ደረጃ ላይ ዊሊያም ሳሊባ፣ 4ኛ ደረጃ ላይ ቡካዮ ሳካ፣ 3ኛ ደረጃ ላይ ዴክላን ራይስ፣ 2ኛ ደረጃ ላይ ደግሞ ጋብሪኤል ማጋሌሽ ይቀመጣሉ። የአርሰናል ተጫዋቾች ዶሚኔት ያደረጉበት ቤስት ምርጦቹ ምርጥ 5 ላይ ዶሚኔት ያደረጉበት ነው። ምናልባት በትክክልም የተሻለ አውት ፐርፎርም እያደረገ ያለው ተጫዋች ሃርሊንግ ብራውት ሃላንድ ነው። በዚህ ይቀጥላሉ የሚለው የሚጠበቅ ቢሆንም ማንቸስተር ሲቲን ተሸክሞ እየሄደ ይገኛል። በቀዳሚነት ተቀምጧል። ከዛ ውጪ ግን ሌሎቹን ተጫዋቾች በሙሉ ጋብሪኤል ማጋሌሽ፣ ዴክላን ራይስ እንዲሁ ቡካዮ ሳካና ዊሊያም ሳሊባ ከፊት ይቀመጣሉና ጥሩ የሚባል ደረጃ አግኝቷል። ሌሎቹ ግን አንዳንድ አወዛጋቢ የነ ሮድሪ ከዙቢሜንዲ የተሻለ፣ ሪያን ግራቨንበርች ከዙቢሜንዲ የተሻለ ናቸው ተብሎ መቀመጡ ግን በጣም የሚያስገርም አይነት ሆኖ አግኝቼዋለሁ። እናንተን ሀሳብ ጻፉልን በዚህ ጉዳይ ላይ። የፕሪሚየር ሊጉ ምርጥ ቤስት ሴት ፒስ ቴከር የሚለው ማዕረግ አሁን ወደ ዴክላን ራይስ እየሄደ ያለ ይመስላል። ከአንዳንድ ምርጥ ሴት ፒስ ቴከሮች ጋር እናነጻጽሯለን። ከዳቪድ ቤካም እነ ዋይኒ ሩኒ እነ ጄምስ ዋርድ ፕራውስ እንዲ ትሬንት አሌክሳንደር አርኖልድ ጋር እያነጻጸረን እንመለከቷለን። አርሰናል ተጫዋቹን ሲያስፈርሙ ለዚህ ፐርፐዝ አልነበረም። በጣም ኢፌክቲቭ ሆኖ ግን እየተመለከት ነው እንገኛለን። በተለይ ያለፉትን 2 ዓመታት በእንግሊዝ በአውሮፓም ያለ ምርጡ የቆመ ኳስ ተጠቃሚ በጣም ጥሩ ዴሊቨር ማድረግ የሚችል ተጫዋች እንደሆነ እየተመለከት ነው እንገኛለን። ራይስ በ105 ሚሊዮን ፓውንድ 2023 ላይ አርሰናልን ከተቀላቀለ በኋላ ብዙ ነገሮችን አንስተናል፣ ብዙ ነገሮችን ተመልክተናል። ነገር ግን ሲመጣ አማካኝ ስፍራ ላይ ያለውን ፓወር በደንብ እንዲጠቀም፣ ሜዳውን እያካለለ እንዲጫወት፣ የአርሰናልን ቡድን እንዲመራ፣ ወደ ዋንጫ እንዲያሸጋግር፣ ከዛ በተጨማሪም በመጀመሪያዎቹ 6 ወራት ደግሞ ያንን ሲያደርግ ነበር። ከዛ በኋላ ግን ከ6 ወራት በኋላ ጃንዋሪ ላይ ፍሪኪክ የቆመ ኳስ እንዲጠቀም፣ ኮርነሮችን እንዲያሻማ፣ የማዕዘን ምቶችን እንዲያሻማ በሚኬል አርቴታ ተመረጠ። ከዛ አስቀድሞ ጋብሪኤል ማርቲኔሊ ነበር ያንን ያደርግ የነበረው። ራይስ አንደኛ ከቁመቱ አንጻር መቶ እንዲጠቀም፣ ያንን የአየር ላይ ኳሶች እንዲጠቀም እንጂ እንዲያሻማ አልተፈለገም ነበር። ከዛ በኋላ ግን በተቃራኒው እንደሱ ዴሊቨር ማድረግ የሚችል ተጫዋች እንደሌለ በሊጉ ላይ በአውሮፓም እየተመለከተን እንገኛለን። የፕሪሚየር ሊጉን ከጃንዋሪ 2024 ጀምሮ ምርጥ ሴት ፒስ ቴከሮችን፣ ኮርነሮችን ከሚያሻሙ ተጫዋቾች መካከል ምርጦቹ እንመልከት። አሌክሲስ ማካሊስተር 5 አሲስቶችን አድርጓል። አንድሪያ ፔሬራ 5፣ አንቶኒ ኤላንግ 5፣ ብሩኖ ፈርናንዴዝ 5፣ ድዋይት ማክኔል 5፣ ዴክላን ራይስን ስንመለከት 10 አሲስቶችን አድርጓል። ማለት እነዚህ ተጫዋቾች አንድ ሲያደርጉ 2 አሲስት እያደረገ በደንብ አውት ፐርፎርም እያደረገ ያለ ተጫዋች ነው። በአውሮፓም ብንመለከተው ብዙዎቹን ተጫዋቾች ይበልጣቸዋል። ለሱ ቅርብ የሚባለው ላሚን ካማራ ነው። ሌሎቹ በጣም በርቀት የሚቀመጡ ናቸው። ላሚን ካማራ 8 አሲስቶችን ያሉት ተጫዋች ነው። ሌሎችንም በደንብ መናገር ይቻላል። ከዴቪድ ቤካም ጋር በተያያዘ ሕፃን እያለ ራይስ የዴቪድ ቤካምን የሪያል ማድሪድ መለያ ለብሶ የሚዞር አይነት ተጫዋች ነበረ። በታዳጊነቱ የዴቪድ ቤካም አድናቂ ነበረ። አሁን ከዴቪድ ቤካም ጋር በቁጥር እየተስተካከለ መጥቷል። በፕሪሚየር ሊጉ ላይ እንግዲህ 10 አሲስቶች ያሉት ዴቪድ ቤካም ከማዕዘን ምት 13 አሲስቶችን ነው ለማንቸስተር ዩናይትድ በቆየባቸው በነዛ 3 በላይ የውድድር ዘመኖችን ካሳለፈ በኋላ አሲስት ማድረግ የቻለው። በቁጥርም በጨዋታም ብዙ ጨዋታዎችን በማንቸስተር ዩናይትድ አድርጓል ዴቪድ ቤካም። አሁን በማከላቸው ግን ያለው 3 ብቻ የማዕዘን ምት ልዩነት ነው። በዚህኛው የውድድር ዘመን ያ ቁጥር ይስተካከላል ብለን በደንብ በእርግጠኝነት መናገር ይቻላል። ከሌሎች የፕሪሚየር ሊግ ተጫዋቾች ትሬንት አሌክሳንደር አርኖልድ፣ ኬረን ትሪፔ፣ ጄምስ ዋርድ ፕራውስ ጋርም እናነጻጽራለን ዋይኒ ሩኒን ጭምር። ዴክላን ራይስ እንግዲህ የሱ የማዕዘን ምቶች ቢያንስ 4.9 በመቶ ወይም ደግሞ ከሚያሻማቸው 5 በመቶዎቹ ወደ ግብነት ይቀየራሉ። ያንን ደግሞ በደንብ እየተመለከተ እንገኛለን። ለምሳሌ ዋይኒ ሩኒ ጥሩ የሚባሉ በዚህ ደረጃ 3.6 በመቶዎቹ ወደ ግብነት የሚቀየሩ ናቸው። ከዴክላን ራይስ ጋር በደንብ ልዩነቱ ሰፋ ያለ ነው። ሮበን ቫን ፐርሲ
2.7 አሽሊ ዌስትውድ 2.6 ቡካዮ ሳካ 2.5 ቡካዮ ሳካን በነገራችን ላይ በጣም ጥሩ ሴት ፒስ ዴሊቨር ማድረግ የሚችል ነው። ዳቪድ ሲልቫ 2.2 ቀደም ያነሳውላችሁ እና ትሬንት አሌክሳንደር አርኖልድ ጄምስ ሚልነር 2.1% ወደ ግብ ይቀየርላቸዋል። ከረን ትሪፔ ደግሞ 2 እነዚህን ተጫዋቾች ለምሳሌ በቅርብ ጊዜያት በፕሪሚየር ሊጉ ላይ በጣም ኤሊት የሚባሉ ናቸው። ትሬንት አሌክሳንደር አርኖልድ፣ ከረን ትሪፔ፣ ጄምስ ዋርድ ፕራውስ እነዚህን ተጫዋቾች ከጥፍ በላይ ይበልጣቸዋልና በደንብ ብዙ ነገር የሚነግረን ነው። የአርሰናል እኔ ስጋቴ ከአርሰናል ጋር በተያያዘ ምናልባት ዴክላን ራይስ ቢጎዳ፣ ቡካዮ ሳካ ቢጎዳ ሌሎቹ ተጫዋቾች በቡካዮ ሳካ ቦታ በተሻለ መንገድ የምመለከተው ኑኒ ማዱዌኬ ነው። ጥሩ ዴሊቨር ሲያደርግ ተመልክተናል በያዝነው የውድድር ዘመን። ከዛ ውጪ ግን ሌሎቹ ተጫዋቾች ላይ ሚኬል አርቴታ በደንብ ዴሊቨሪ ላይ መስራት አለበት ብዬ አስባለሁ። የነሱ አኩሬሲው ፓወሩ በጣም የሚያስገርም ነው። በጣም ሲምፕል ተጫዋቾች ብቻ የሚፈልጉ ኳሶችን ነው ዴሊቨር የሚያደርጉትና ምናልባት ስጋት ሊሆን ይችላል በቀጣይ ጊዜያት ብሎ በደንብ በግልጽ በትክክል መናገር ይቻላል። ለሁሉም እነዚህ ጉዳዮች በዝርዝር የሚነሱ ናቸው። የተጫዋቾች ጉዳትን ላንሳላችሁ ከዛሬው በርንሌይ ጨዋታ ጋር በተያዘ በአርሰናል በኩል ዊሊያም ሳሊባ በተመለከተ ለጨዋታው የመድረሱ ነገር አጠራጣሪ ነው። ምናልባት በተቀያሪ ወንበር ላይ የበርንሌይ ጨዋታ ላይ ታርፍ ሙር ላይ ዛሬ 12 ሰዓት ሲደረግ ልንመለከተው እንችላለን። ሌሎቹን ተጫዋቾች ደግሞ ማርቲን ኦዴጋርድ፣ ኑኒ ማዱዌኬ፣ ጋብሪኤል ሱስን ከኤቨርሰን በተመለከተ ከኢንተርናሽናል ብሬክ በኋላ ሙሉ ለሙሉ እነዚህን ተጫዋቾች ትመለከቱታላችሁ ብዬ ተስፋ አደርጋለሁ የሚል ነገር አንስቷል። በተጫዋቾቹ በኩል እየተመለከትናቸው ጉዳዮች ነው። በተለይ እነዚህ ተጫዋቾች ለቶትናም ጨዋታ ይደርሳሉ። ከሰንደርላንድና ከበርንሌይ ጨዋታ በኋላ ቶትናምን የምንገጥመውና በእነዚህ ጨዋታዎች ላይ ደግሞ እነዚህን ተጫዋቾች አርሰናልን ያገለግላሉ ተብሎ ወደ ጨዋታ በሙሉ ፊትነስ ይመለሳሉ ተብሎ ይጠበቃል። ለዛም ደግሞ ምንም የሚያጣድፍ ነገር እንደሌለ መመልከት ይቻላል። ተጫዋቾቹን በቶሎ ወደ ቡድኑ እንዲመጡ ማድረግ በጣም ስጋት ይኖራል። ለውድድር ዓመቱ ወደ ለመገልገል ቀደም እንዳነሳሁት አንዱ ሲጎዳ አንዱ እየተካ በደንብ እየተመለከትናቸው እንገኛለንና በደንብ የሚያሰጋ ነገሮች እንዳሉ መመልከት ይቻላል። ሌሎች ጉዳዮችንም እናነሳለን። ከጋብሪኤል ማርቲኔሊ ጋር በተያያዘ ግን በዚህ ሳምንት አንመለከተውም። ያ በእርግጠኝነት የተነገረ ዜና ነው። ባለፈውም አልነበረም በጉዳት ምክንያት። በቀጣይ ደግሞ መቼ ይመለሳል የሚለው እሱም ከኢንተርናሽናል ብሬክ በኋላ ወይም ደግሞ ለሰንደርላንዱ ጨዋታ ሊደርስ ይችላል። ለዚህኛው ጨዋታ ግን በጣም አርሊ ነው ለተጫዋቹ በኩል የሚነገር አንስቷል። በበርንሌይ በኩል ሌስሊ ኡጉቹኩዌ አጠራጣሪ ነው ተብሏል። ጥሩ አማካይ ነው። ከተሰለፈን በደንብ ትኩረት አድርጋችሁ ብትመለከቱት ወደፊት በፕሪሚየር ሊጉ ላይ ዶሚኔት ማድረግ የሚችል ጥሩ አቅም ያለው የቀድሞ ቼልሲ ተጫዋች በበርንሌይ በኩል የምንመለከተው ተጫዋች ይሆናል ብዬ እጠብቃለሁ። ሚኬል አርቴታ ከጨዋታው ጋር በተያያዘ ዌል ኮችድ የሆነ ቡድን ነው በርንሌይና በጣም ከባድ ነው። ቀላል ነጥብ አይሆንልንም፣ ነገር ግን ለዛም ተዘጋጅተን ወደ ሜዳ እንገባለን የሚል አስተያየት ሰጥቷል። ትናንትና በስኮት ፓርከር በኩል ስናነሳ ነበር አርሰናል ዌል ኮችድ የሆነ ቡድን ነው፣ ሴት ፒስ ብቻ የሚጠቀም አይደለም፣ ፍሉይድ የሆነ ሁሉም ነገሮች ያሉት ቡድን ነው በሚል ሲያነሳ ነበር። ነገር ግን አንዳንድ ቡድኖችን በተመለከተ ትናንትና ማንስቻለሁ፣ ዛሬም ልድገመው። ቡድኖች በተለይ ጠንካራ ቡድን ሲሆን የበለጠ ተዘጋጅተው የበለጠ ትኩረት አድርገው ይመጣሉና ያንንም በዚህ ቡድን ውስጥ እንመለከታለን ብዬ እጠብቃለሁ። ለሁሉም እነዚህ በስፋት የሚነሱ ጉዳዮች ናቸው። በአርሰናል በኩል የነን ኳሊቲ በደንብ ማስቀጠል አለበት። አሁን ነጥብ መሰብሰብ ያለበት ጊዜ ነው። በርንሌይ፣ ሰንደርላንድ ቀላል ተጋጣሚዎች ባይሆኑም ከነዚህ ቡድኖች ነጥብ ማግኘት አለበት በቀጣይ። ምክንያቱም ከማንቸስተር ሲቲ ጋር ቀጣይ ይመጣሉ። ጃንዋሪ እየደረሰ ነው። የአርሰናልና የሊቨርፑል ጨዋታ ጃንዋሪ ላይ የመልሱ ሁለተኛው ጨዋታ ይደረጋል። ከዛ ውጪ ደግሞ ቶትናምን የምንገጥምበት ጨዋታ፣ ሌሎችም የቼልሲ ጨዋታዎች እየተቃረቡ ይገኛሉ። ኖቬምበር ላይ ከሚደረጉ ጨዋታዎች መካከል አንደኛው የቼልሲ ነው። ከዚህ በፊት ሲሰጡ የነበሩ አስተያየቶችም አሉ። ኑኒ ማዱዌኬ ለቼልሲ ጨዋታ ይደርሳሉ ተብሎ ይጠበቃል። ኤቨሬቼዜ እንዳደረገው ከኤቨርሰንና ኑኒ ማዱዌኬ ደግሞ ቼልሲ ላይ ግብ አስቆጥረው በደንብ የቀድሞ ቡድኖቻቸው ላይ ዶሚኔት ማድረግ አርሰናልንም የበለጠ አሸናፊ ማድረግ ይችላሉ ብለን እንጠብቃለን። ለሁሉም እነዚህን ጉዳዮች በስፋት የምንመለከታቸውን የሚሆነው በቀጣይ ጊዜያት ላይ የበለጠ ሀሳቦች እናነሳባቸዋለን። አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። የበርንሌይና
የአርሰናል ጨዋታ ተመልክተን ደግሞ በሌላ ቪዲዮ የምንመለስ ነው የሚሆነው። ግምቶቻችሁን አስቀምጡልን። አርሰናል ከበርንሌ ማን ያሸንፋል የሚለውን ደግሞ የበለጠ በስፋት እናንተ ግምቶቻችሁን ስለ ስንት ይጠናቀቃል፣ ቪክተር ጊዮኬሬሽ ግብ ያስቆጥራል ወይስ ቡካዮ ሳካ፣ ሌሎችም ተጫዋቾች እስቲ ግምቶቻችሁን ጻፉልን። በ15 መስጫው ላይ ተሳትፏችሁን እንፈልጋለን። ሌሎች ቪዲዮዎችን ይዘን እንመጣለን ከጨዋታው መጠናቀቅ በኋላ በሌሎች ሀሳቦች። ለዛሬ ግን ያዝንላችሁ ይህንን ይመስል ነበረ። ጤና ይስጥልን።